ኢንተርኔት አክሰስ ያለው ሰው በአሁኑ ሰዓት ላይ የተለያየ አይነት ጊዜና ጉልበት የሚፈጁ ስኪሎችን ከቤታቸው ሆኖ በቀላሉ ራሳቸውን በማስተማርና የተለያዩ አይነት ቤኔፊቶችን ከኢንተርኔት ቀጥታ በማግኘት ማርኬቱ ላይ ተፈላጊ የሆኑ ሰዎችን ማፍራት እያስቻለ። ታዲያ በዛሬ ቪዲዮ የምንወያየው እናንተ ኢንተርኔት ተጠቃሚ ሆናችሁ ኮንሱመር ከሆናችሁና ክሬት ማድረግ ካልጀመራችሁ ወይም ደግሞ በዚህ ቪዲዮ ከምንወያያቸው ስኪሎች ውስጥ አንዱ እንኳን ከሌላችሁ ወደ ኋላ እየቀራችሁ ነው ማለት ነው። ታዲያ በዚህ ቪዲዮ አሁን ባለንበት ጊዜ ላይ ሊያስፈልጓችሁ የሚችሉ ወይም ደግሞ ሃይ ዲማንድ ያላቸውን ስኪሎች የምንወያይ ይሆናል። እነዚህንም ስኪሎች በአምስት መንገድ ከፋፍያቸዋለሁ። አንድ በአንድ እንመልከታቸው። ለማታውቁኝና ለዚህ ቻናል አዲስ ከሆናችሁ ናትናኤል አቢ ይባላለሁ። ስለ ኮንተንት ክሪኤሽን፣ የቪዲዮ ኤዲቲንግ እና አንዳንድ ቴክ እና ኤጁኬሽን ላይ ዲፔንድ ያደረጉ ኮንተንቶችን ፕሮዲዩስ አድርግ ቆይቻለሁ ላለፉት 4 ዓመታት ማለት ነው። ለዚህ ቻናል አዲስ ከሆናችሁና ቫልዩ ቤዝድ የሆኑ ነገሮችን ማግኘት የምትፈልጉ ከሆነ ሰብስክራይብ በማድረግ ይህንን ቪዲዮ እንጀምር። በመጀመሪያ ደረጃነት የማስቀምጠው ቪዲዮ ኤዲቲንግ ነው። የራሴን ፐርሰናል ብራንድ ቢልድ ማድረግ ከመጀመሪያ በፊት የተለያዩ አይነት ቪዲዮዎችን ለተለያዩ አይነት ክላይንቶች ኤዲት አድርግ ነበር። ሁሉም ሰው ዲጂታል ክሪኤተር እየሆነ ነው። የዲጂታል ማርኬቲንግ ኤጀንሲዎች በስተዋል። የተለያዩ አይነት ኢንፍሉዌንሰሮች አሉ። በአጠቃላይ ማለት ትችላላችሁ ነገሮች እንዳለ ዲጂታሊ ስለሆኑ ኤቭሪቲንግ ፕሮዲዩስ የሚደረጉት በቪዲዮና በቪዲዮ ነው። እነዛ ቪዲዮዎች ደግሞ ሮ ቪዲዮዎች ስለሚሆኑ እነዛን ቪዲዮዎች ኤዲት የሚያደርጋቸው ስኪለብል ወይም ደግሞ ማርኬቱ ላይ ተፈላጊ የሆነ ቪዲዮ ኤዲተር አሁን ላይ ኢን ዲማንድ ያስፈልገ ነው። ታዲያ ይህንን ስኪል ጌን ብታደርጉት ሃይሊ ሪኮመንድ አደርጋችኋለሁ። ምክንያቱም እኔም ስጀምር የራሴን ቪዲዮዎች በተለያዩ አይነት መንገድ ኤዲት በማድረግና የቪዲዮ ኤዲቲንግ ስኪልን እንደ ሆቢ አድርጌ ስለምወስድ ሞር ኢንትረስቱ ነበረኝ። እንዲሁም ደግሞ የተለያዩ አይነት ኦፖርቹኒቲዎችን እንዳገኝ ረድቶኛል ማለት ነው። ታዲያ እናንተም የራሳችሁን የሆነ ብራንድ ወይም ደግሞ ከተለያዩ አይነት ኮንተንት ክሪኤተሮች ጋር ኮላብ አድርጋችሁ ለመስራት የዚህን ቪዲዮ ኤዲቲንግ ስኪል ማስተር ብታደርጉት ሃይሊ ሪኮመንድ አደርጋችኋለሁ ማለት ነው። ሁለተኛው ግራፊክስ ዲዛይን ነው። ግራፊክስ ዲዛይን የተለያዩ አይነት የግራፊክስ ስራዎችን መስራት ብቻ ሳይሆን ብራንዲንግ ላይ ሞር ብታተኩሩ እንዲሁም ደግሞ ከዚህም የበለጠ ዩቲዩብ ላይ ትልቅና ወሳኝ ክሊክ ቤቲንግ የሆኑ ተምኔሎችን መስራት መቻል አሁን ላይ በጣም ከምታስቡ በላይ ትልቅ ተፈላጊነት አለው። ምክንያቱም ዩቲዩብ የሚሰሩ የተለያዩ ዩቲዩበሮች፣ ኮንተንት ክሪኤተሮች እንዲሁም ደግሞ የተለያዩ አይነት የቲቪ ሾዎች ዩቲዩብ ላይ ሆስት ስለሚደረጉ ለነዛ ዩቲዩብ ቪዲዮዎች ደግሞ በጣም ኢንጌጅመንት ያላቸውን ተምኔሎች መስራት ማንዳቶሪ ነው ማለት ነው። ከዛም ባሻገር ደግሞ የተለያዩ አይነት ብራንዶች ያላቸውን ብራንዲንግ ሪብራንድ ማድረግ ይፈልጋሉ። እንዲሁም ደግሞ አዳዲስ ማርኬቱ ላይ የሚመጡ ትልልቅ ብራንዶችን ክሬት ሲደረጉ የነሱን ብራንዲንጎች መስራት፣ በአጠቃላይ ብራንዲንግ ላይ ፎከስ ያደረገ የግራፊክስ ዲዛይን ስኪል ሪኳየር ብታደርጉ ሃይሊ ሪኮመንድ የማደርገው ወሳኙ ስኪል ነው ማለት ነው። ወደ ሶስተኛው ስኪል ደግሞ ስንገባ ዲጂታል ማርኬቲንግ ነው። ባጭሩ ዲጂታል ማርኬቲንግ ማለት ከዚህ በፊት የሚሰሩ ማርኬቲንጎች በዲጂታል መልኩ ሲሰሩ ዲጂታል ማርኬቲንግ ብለን እንጠራዋለን። አሁን ባለን የዲጂታል ፕሬሰንስ ላይ ብዙ ሰዎች እንዲሁም ደግሞ ካምፓኒዎች ዲጂታል ማርኬቲንግ ያስፈልጋቸዋል። እንዲሁም ደግሞ ኤኒቲንግ ማለት ይቻላል ወደ ዲጂታል ፎርም እየተቀየረ ስለሆነ ዲጂታል ላይ ያላችሁን ፕሮዳክት ወይም ሰርቪስ ማስተዋወቅና የዲጂታል ማርኬቲንግ ሰርቪሶችን መስጠት ሃይ ዲማንድ እና ሃይ ቫልዩ ያለው ስኪል ነው ማለት ነው። ታዲያ ይህንንም ስኪል ብትማሩትና ማስተር ብታደርጉት ሞር ሪከመንድ አደርጋችኋለሁ። በዲጂታል ማርኬቲንግ ኮንተንቶችን ክሬት ማድረግ ብቻ በቂ አይደለም። ክሬት ያደረጋችኋቸውን ሃይ ኳሊቲ ኮንተንቶችን ሰዎች ጋር እንዲደርሱና ኢምፓክተብል የሆኑ ሪዛልቶችን ለማምጣት ዲጂታል ማርኬቲንግ በመጠቀም አቺቭ ማድረግ ትችላላችሁ ማለት ነው። ከነዛ መካከል ሪሰርቺንግ፣ ኮፒራይቲንግ፣ ኤስኢኦ፣ ፔይድ አድስ፣ ኢሜል ማርኬቲንግ እና አናሊቲክስን በመጠቀም እና የመሳሰሉትን የዲጂታል ማርኬቲንግ ስትራቴጂካል ስኪሎችን ጌን በማድረግ የዲጂታል ማርኬቲንግ ስኪላችሁን ማዳበር ትችላላችሁ ማለት ነው። አራተኛው መማር ያለባችሁ ስኪል ደግሞ ኤአይ ኤንድ አውቶሜሽን ነው። ይህ ምንድነው? አሁን ላይ የተለያዩ አይነት ኤአይ ቱሎች በሰፊው ማለት ይቻላል እየመጡ ነው። ከነዛም ኤአይዎች መካከል እነዛን ኤአይዎች ፕሮዳክቲቭሊ በደንብ አድርጋችሁ መጠቀም መቻልና እነዛን ኤአይዎች እንዴት አድርጋችሁ ተጠቀሟቸው እንደምትችሏቸውና የምትጠቀሙበትን መንገድ ከራሳችሁ አልፋችሁ ከተለያዩ አይነት ሰዎች ጋር ልትሰሩበትና ልትጠቀሙበት ትችላላችሁ። አሁን ኤአይ ያልገባበት የትኛውም ዘርፍ የለም ማለት ይቻላል። ኢቭን ቪዲዮዎችን በመሰራበት ጊዜ ቪዲዮዎችን ራፍ ከት የምሰራው በኤአይ ነው። ይህ ማለት ኤአይ ያልገባበት ሴክተር የለም። ከቪዲዮ ኤዲቲንግ፣ ግራፊክስ ዲዛይን፣ ተምብኔል፣ ኮፒራይቲንግ ኤኒቲንግ ማለት ትችላላችሁ። ሁሉም አስፔክት ኦፍ አወር ላይፍ ኤአይ ኢንቮልቭድ ሆኗል ማለት ነው። ስለ ኤአይ ማወቅና አጠቃቀም በደንብ ሞር ስኪሉን ባዳበራችሁ ቁጥር ዲማንደብል የሆነ ስኪል ጌን አደረጋችሁ ማለት ነው። ያንን ስኪል አት ኤኒ ታይም መሸጥ ትችላላችሁ ማለት ነው። ስለዚህ ስለ ኤአይ አንደርስታንዲንጉ ካላችሁ፣ ፓሽኔቱ ካላችሁና ኤአይን እንዴት አድርጋችሁ እንደምትጠቀሙት ስለ ኤአይ እና አውቶሜሽን ስኪል ብትማሩ ሞር ቫሉብል ያደርጋችኋል ማለት ነው። አምስተኛውና የመጨረሻው ስኪል ደግሞ ሴልስ ኤንድ ኮሚኒኬሽን ነው። ይህንን ብዙ ቦታዎች ሲባል ሰምታችሁ ላይሆን ይችላል። ይህ ምንድነው? ሴልስ ኤንድ ኮሚኒኬሽን አሁን ላይ ማንዳቶሪ የሆነ ስኪል ነው። ምንም ነገርን ለመሸጥ የሴልስ እና የኮሚኒኬሽን ስኪል በቂ ነው። እነዚህም የሴልስ እና የኮሚኒኬሽን ስኪል ብለን የምንጠራቸው እንዴት አድርጋችሁ ክላይንቶችን ፒች ማድረግ እንደምትችሉ፣ ኔጎሺየት እንዴት እንደምታደርጉ እንዲሁም ደግሞ
የተለያዩ እንዲሁም ደግሞ የተለያዩ ፕሮዳክቶችንና ሰርቪሶችን እንዴት መሸጥ እንዳለባችሁ የሚያሳያችሁ ስኪል ነው ማለት ነው። ሜቢ እናንተ ፍሪላንሰሮች ልትሆኑ ትችላላችሁ፣ ቢዝነስ ያላችሁ ሰዎች ልትሆኑ ትችላላችሁ፣ እንዲሁም ደግሞ ካምፓኒ ውስጥ ተቀጥራችሁ የምትሰሩ ከሆነ ስትሮንግ የሆነ የኮሚኒኬሽን ስኪል ያስፈልጋችኋል። ታዲያ ይህንን የሴልስ እና የኮሚኒኬሽን ስኪል ሪኳየር በምታደርጉበት ጊዜ ቅድም እንዳልኳችሁ ኤኒ ፕሮዳክት ኤንድ ሰርቪሶቻችሁን በቀላሉ መሸጥ ትችላላችሁ ማለት ነው። ለዚህ ማስረጃ የሚሆኑ ቀለል ያሉ ኤግዛምፕሎችን ለመጥቀስ ያክል ቲክቶክ ላይ ታችሁ ከሆነ መኪና የሚያሻሽጡ ልጆች አሉ። የራሳቸውን ፐርሰናል ብራንድ ቢልድ ካደረጉ በኋላ ምንድነው እነዛ ሰዎች የሚያደርጉት ስትሮንግ የሆነ ኮሚኒኬሽን ኢንፍሉዌንስ እንዲሁም ደግሞ የሴልስ ስኪልን ቢልድ ስለሚያደርጉ እነዛ ልጆች ያንን ስኪል ይዘው ወደሚፈልጉት ብራንድ ወይም ደግሞ ወደሚፈልጉት ካምፓኒ ሄደው ፒች በማድረግ የሚሰሩትን ስራዎች በእነሱ ፐርሰናል ብራንድ የመጣውን ወይም ደግሞ ያስተዋወቁትን ቪዲዮ የሴልስ እና የኮሚኒኬሽን ስኪላቸውን በመጠቀም መሸጥ የሚፈልጉትን ነገር ከሸጡ በኋላ ከዛ ላይ የኮሚሽን ቤዝድ የሆኑ ስራዎችን ሊሆን ይችላል እንዲሁም ደግሞ የተለያዩ አይነት ቤኔፊት የሚያገኙበትን ስራ በዛ የኮሚኒኬሽን እና የሴልስ ስኪል ማግኘት ይችላሉ ማለት ነው። ታዲያ እናንተም ስለ ኮሚኒኬሽን እና ስለ ሴልስ ስኪል ቢኖራችሁ ሞር እንደነዚህ አይነት ስራዎችንም እናም ከነዚህም ባሻገር የሆኑ ስራዎችን በቀላሉ መስራት ያስችላችኋል ማለት ነው። ታዲያ አሁን ከጠቀስናቸው 5 ስኪሎች ውስጥ ሁሉንም ባይሆን ከነዛ ውስጥ ማንዳቶሪ ብላችሁ የምታስቡትና እናንተ ሞር ኢንተረስታችሁ ሊን ወዳደረገበት ስኪል በመግባት የመረጣችሁትን ስኪል በማሳደግ ሃይ ቫልዩብል የሆነ ሰው መሆን ትችላላችሁ ማለት ነው። ያ ቫልዩብል ስኪል ደግሞ አት ኤኒ ታይም አውጥታችሁ ማርኬቱ ላይ ልትሸጡት የምትችሉት ስኪል ነው። ምክንያቱም አሁን ላይ ስኪል እንጂ ሰርቲፊኬታችሁን አይቶ የሚቀጥራችሁ ወይም ደግሞ ሰርቲፊኬታችሁን የሚያይ ማንም ሰው ስለሌለ ማለት ነው። አስማች አስ ፖሲብል እናንተ ለዛ ስኪል ኳሊፊኬሽኑ ካላችሁ እና መስራት እንደምትችሉ ፖርትፎሊዮአችሁን ፕሮቫይድ ካደረጋችሁ አት ኤኒ ታይም መስራት ትችላላችሁ ማለት ነው። ታዲያ በዚህ ቪዲዮ እንድታውቁ የምፈልገው ነገር ስኪላችሁ ላይ በደንብ ፎከስ አድርጋችሁ መስራት እንዳለባችሁ ነው ማለት ነው። ታዲያ የትኛው ስኪል ተመቻችሁ ወር ደግሞ የትኛውን ስኪል ብትጀምሩት ሞር የምትፈልጉትን ነገር ኮሜንት ሴክሽን ላይ አስቀምጡልኝ፣ ሁሉንም አየዋለሁ። ለዛሬው የነበረን ቪዲዮ ይህንን ይመስላል። በቀጣይ እስክንገናኝ ድረስ ይመቻችሁ።